አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ አሁን በየነ ወደ ዜናዎቹ እናልፋለን የጃፓኑ ባል በሚስቱ ምክንያት የ20 አመታት ዝምታው ፍጻሜ ያገኘ እንግዲህ ዝም አለ 20 አመት ዝም ብሎ ነበር 20 አመት ዝም ብሎ ነበር ያው ሁሉም ሰው ኑሩ አይደለም ዝም የሚያስብለው እንግዲህ አንዳንድ ቦታ እንግዲህ ይሄ የጃፓን ባል ነው ከባለቤቱ ጋር ለረጅም ጊዜ በተፈጠረ አለመግባባት ምን ነው የሀገሪቱ ባል አስመሰልከው የጃፓን ባል በጃፓን የሚገኝ አንድ ባል ነው ይሄ ሰው እንግዲህ ከሚስቱ ጋር በተፈጠረ አለመግባባት በኋላ ከዚህ በኋላ እንግዲህ ለሙሉ 20 አመታት ያህል መናገር ማቆሙ ተዘግቧል 20 አመት ዝም አረጋችሁ ምን አርጋው ይሄንን ኮድ ማሳወቅ የለብንም አይ መታወቅ የሌለበት ነው ዝም ነው ዝም ያረጋችሁ እንግዲህ ይሄ አስደናቂ የቤተሰብ ታሪክ የጃፓንን ማህበረሰብ ሰሞኑን እንግዲህ አስገራሚ ሆኖ ያነጋገረ ነው የቶኪዮ ግዛት ነዋሪ የሆኑት አቶ ካታያማ የተባሉት ባል እንግዲህ ከባለቤታቸው የሚ ጋር ንግግር ማቆም የጀመሩት እንግዲህ ከሁለት 10 አመታት በፊት ነው ያሳዝናል በጣም ዝም አረጋቻቸው ነው ማዘን አለበት አሁን አንተ ብትሆን ዝም ነው የምታረጋት ተቃራኒ ያለ 40 አመት እንግዲህ የዚህ ሰው ዝምታ ምክንያት ምንድነው ሲባል ሚስታቸው ሙሉ ትኩረቷን ለልጆቻቸው እንክብካቤ በመስጠቷ ምክንያት በቅናት ተሰምቷቸው ነው ይላል ገብቷል አሁን ምንድነው እሷ ልጆቿ ላይ ነው ፎከስ የምታረገው ቁርስ ያበላቻቸው እሱ ይበጣል ምናምን ዛሬ እኮ ስራ ብታይ እንደዚህ ተጣልቼ ምናምን ሲል እሷ አይለችም እሷ ብላ አንተ ብላ ያለች ነበር በኋላ እንግዲህ ይሄ መጀመሪያ ላይ በኩርፊያ የጀመረው ምላሽ ነው እንዴ አረ ምንድነው ምናምን ሲል ኩርፊያው መልስ የለው ጸጥ ትለዋለች ምናልባት ደግሞ ልጆቹንም ማታማታኛ ገተኙት ሊሆናል ዝም አንተ ወደዛ ተጋ ያለ ነበር አይ ይሞክራቷል እኔ መስለኛል አንዳንዴ አውቆም ሞክሯት ሊሆን ይችላል አሁን አንዳንዴ የሆነስ ነው ግን ትኩረት ማትሰጠኝ ብሎ ቅድም እኮ በጥይት ሳቱኝ ምናን ይላታል ምንም እንዳልሰማ ዘዝቶ ነው ሳቱኝ በጥይት ምናምን ይላል በቃ ዝም ነው የምትለው እንግዲህ በኋላ ላይ በጣም ዝምታው እየሰፋ ሄዶ መናገር አቁሟል ባለቤታቸው ዩሚ በበኩላቸው ሲጠየቁ ባላቸው ለጥያቄዎቿ ሁሉ ምላሽ መስጠት ያቆመ ቢሆንም እርሷ ግን በተለመደው ሁኔታ ለሱ ማውራቷንና ጥያቄዎቿን መጠየቋን እንዳላቆመች ገልጻለች ብድር በመድር በዛራው ይሳተኝ አልተወጅም እሷ በቃ ይመስለኛል ግን እሱ ግድ ያላት አይነት አይመስለውም ሰላም ሳበላ ስትለው መልሱ ቢመልስም አይመልስም አደል ነው ምትለው ምን አልኩኝ ምናምን ይላል እና አሁን በሷ አነጋገር ግን ብቻዋን ነው የምታወራው ነው ገብቷል ሰላም ነህ እንዴት ነህ ምሳይቅራ እሺ አዎ ብላ ተተዋለች እሱ ግን ሙሉ በሙሉ አቁሟል ይላል እንግዲህ ተጨቃጨቅስ በቃ ብቻዋን ተጨቃጨቅ መች ተጨቃጨቀ አዝመና ካደዘ ትገባና ትተኛለች ባይዘው ይሄ ታወቀው አባታቸው ከናታቸው ጋር መነጋገር ካቆሙ በኋላ የተወለደው ልጃቸው ነው ኦኬ ይሄ ልጃቸው ነው ይሄንን የቤተሰብ ሁኔታ በቴሌቪዥን ፕሮግራም ላይ የእርዳታ ጥሪ በማቅረብ ታሪኩን ለህዝብ ያደረገው ለህዝቡ ይፋ ያደረገው አባቴ ሲያወራ ይቻላል ቀረባካችሁ እዚህ ቤት ቃላት ውድ ነው አውሩ በሏቸው ምና ይላል እኛም ይሄንን እናምንበታለን ያው ልጆች የጋራ ናቸውና ፍቅራችሁን አድሱ አውሩ አትረሳሱ ማለት እንፈልጋለን ተነጋገሩ አሁንም ያዩና አይደል ተቃቀፉስ በቃ እንግዲህ በዚህ መራ ግብር አማካኝነት በተሰጠው ድጋፍም የልጃቸው ተሰምቶ መነጋገሪያ በመሆኑ ባልና ሚስቱ በፓርክ ውስጥ ተገናኝተው ለመነጋገር ተስማምተዋል ተብሏል በመጨረሻም እንግዲህ ሰውየው ዝምታቸውን ሰብረው ይሄ ነው ትክክለኛው ዝምታውን ሰበረ ይባላል የ20 አመት ዝምታቸውን ሰብረው ለባለቤታቸው ጥቂት ቃላትን ከተናገሩ በኋላ ሁለቱ ጥንዶች በስተመጨረሻ እንግዲህ ለመግባባትና ትዳራቸውን ለመቀጠል ወስነዋል ፓርክ ለምን ሄዱ በብዙ ቃል ያወሩ ይልቀቁ ተብሎ ሊሆን ይችላል ሁሉ እንዴ ፓርክ ውስጥ እንግዲህ ሙሉ ሐሳባቸውን ጨርሰዋል እዛው ተነጋገሩ ግን እንኳን ቀጠላችሁ ነው ዋናው ወደ ቀጣይ ዜና እናልፋለን አንድ ወንጀለኛ በፖሊስ እየተፈለገ ፖሊስ የለጠፈውን ፎቶ ሲመለከት ፎቶዬ አያምርም ብሎ ሌላ የሰልፊ ፎቶ አንስቶ ለፖሊሶች በመላኩ በቁጥጥር ስር ውሏል
ይሄ በጣም አያምርም ፎቶ ያለ አያምርም ብሎ ላከላቸው ሲልክላቸው ያዙት በአሜሪካ ኦሃዮ ግዛት በህግ ሲፈልግ የነበረ አንድ ተከሳሽ ፖሊስ ለዜና ማሰረጫዎች የላከው ፎቶግራፍ ስላልተመቸው አላማረም ስላለ ተሻሽሎ የተነሳውን ሰልፊ ምርጥ ፎቶ በማንሳት ለፖሊስ መምሪያ መላኩን የኦሃዮ ፖሊስ አስታወቀ ደፋር ነው ግን አይደል ለይቃ ወስደ ቆይ እንደዚህ ወይ ደግሞ ሳንሳይ ብለብና እስቲ ኧረ ጨምላቃ ፎቶ ላይ ለጥፉት ምናምን ብሎ እዚህ ተራ ላይ ማለት መስልኝ ነው የ45 ዓመቱ ዶናልድ ፑቼ በተለያዩ ወንጀሎች ተፈላጊ ሆኖ ሲፈለግ የነበረ ሲሆን ፖሊስ ማንነቱን ለህዝብ ለማሳወቅ የድሮ የእስር ቤት ፎቶውን በቴሌቪዥን በማህበራዊ ሚዲያ ለቋል ወንጀል ነበረበት ድሮ ወጣት እያለ እስር ቤት ውስጥ የተገኘውን ፎቶ ለቀቁበት ተመሳጨሱ ታውና አላደረኩ ያላችሁ ነው እኔ እንደ ድሮ አይደለም አሁን አምሮብኛል ብሎ ፎቶ ላከላቸው የሚያምር ፎቶ እንግዲህ ከዛ ነው ፑቾ እኔ እንደ ድሮ አይደለም አሁን አምሮብኛል ብሎ በእልህ ፎቶ ልኳል ተሰነክሶ ሊልክ ይችላል ምናልባትም ስልክ መግዛቱን ለማስታወስ ሊሆን ይችላል ባይዘው ዝም ብዬ ሰው አይደለም ባይና ብሎ በአይፎን ምናምን ተነስቶ ሊሆን ይችላል ፑቺ የራሱን ፎቶ በዜና ላይ ሲመለከት በጣም አስቀያሚ ሆኖ ስላገኘው ተቆጥቶ ነበር እነዚህ ያማቸዋል እንዴ ምናምን ብሎ ወዲያው ጥቁር መነጽር አድርጎ ይሄን ስማልኝ እንግዲህ ጥቁር መነጽር አድርጎ መኪና ውስጥ እያለ አማላይ ሰልፊ በቃ ጽድት ብሎ ስናፕቻት ሊያርው ይመስለኛል በማንሳት ለፖሊስ ዲፓርትመንት የማህበራዊ ሚዲያ ገጽ ላከ አየር ወይ ደግሞ እንትንም ብሎ ፈርቷል ትዳርም የለውም ከዛ ደግሞ አልገኝም ብሎ ከዛ ሲያሳያው ይሄ እኮ ነኝ ነገር ሊልናል በተለይ ጀብድ የሚወዱ ሴቶች አሉ ተበልከሽ ቲቪ ላይ እንዲኛ እኮ ከተማውን አመስነ በዚህ ፊት እንዳትል እንግዲህ ማንን እንደምትፈልጉ እወቁ እሺ ለማለትም ይመስላል አሁን እንዳይመስል አራኔን በስነ ስርዓት ልቀቁኝ ነው የሚመስለው ፖሊሶቹም የፑቺን ድፍረት የማህበራዊ ሚዲያ አጠቃቀም ተገንዝቦ ፎቶውን በመለጠፍ ስላሰብክልን እናመሰግናለን አዲሱ ፎቶ የተሻለ ነው ለመፈለግ ምቹ ነው አሁን ግን እባክን ራስን አሳልፈ ስጥ ፖሊስ ጣቢያው ራሱ ናይስቲ ምናምን ጂገር ትጮቻለሽ ና ኮሜንት ነው ይመስለው እባክህ ራስን እንትብል ብሎ ለቋል ፖሊስ ጣቢያው አስተያየት ሰጥቷል ፑቺም እንግዲህ ፈልጋችሁ አግኙኝ ብሎ ሌላ ፎቶ ፖስት አደረገ ድጋሚ ቼኔ ናት ይመስለኛል እኮ አረ ፈልጋ አግኘኝና ይህ አስገራሚ ክስተትን ተከትሎ ፖሊስ በፑቺ አድራሻ ላይ ፍለጋዎችን አጠናክሮ በመቀጠል ከጥቂት ቀናት በኋላ በፍሎሪዳ ግዛት ውስጥ በቁጥጥር ስር መዋል መቻሉን ተገልጿል እንዳያዘን እንደፈለከው አቃተኝ ከበደኝ ዝብዬ ሳስበው ዛም መንገድ ላይ ፎቶ የተነሳው ነው ይመስለኛል የተያዘው መልክ እየሰራ ሰው ነው ይዘይ ምናምን ሲል ጋማ እናም የሚታሰርበት ጣቢያም ሄዶ ፎቶውን ሲያነሱት እንዲህ ያለ ምና እንዲህ ምናምን የሚለው ነገር አለ እሱ ይቀየራል በፑቺ ስታይል ከሆነ አረ ተስተካከለ ማይረባ ነገር እንዳታረጉት ነው ወደ ቀጣይ ዜና ስናልፍ የቻይና ጠፈርተኞች ምግብ ለማሻሻል የመጀመሪያውን ጭስ አልባ ምድጃ ወደ ጠፈር ጣቢያዋ ላከች አረ ተው ምግብ ማሻሻል ጠፈር ለጠፈር ነው ማሻሻያው እንግዲህ ቻይና ምድጃ እያላከች ነው አንተ ውጭ ያለ ዘመዴ ብር ላክ ጭስ አልባ ብር እንግዲህ ተከታተለ ከሰል እንዳይለቁብንም ፈራለው ግን ከላይ እንዳመልጣቸው እንደገና በሱ ደግሞ ሌላ እንትን እንዳይፈጠር ሪሳይክል ማድረግ ነው ተወደልኩ አሜሪካ ላይ ከወደቀስ እንደገና ሌላ ጦርነት እንግዲህ የቻይና የጠፈር መርሃ ግብር እንደተናገረው ምንድነው የሚሉት በቲያንጎንግ የጠፈር ጣቢያ ላይ ልዩ ንድፍ ያለውና ጭስ የሚያወጣ ምድጃ በተሳካ ሁኔታ አስመርተዋል እኔ ማስመረታቸው በጣም አሪፍ ነው ግን ቻይና እነዛ ምግቦቿን የት ነው የምታገኛቸው እንስሳቶቹ ነው ይችላል ይጥበል ጊንጥ በል አላይ እኮ አይገኙ በዚህ አይነት እኮ ካንተ በላይ ሄደዋል ወደ ስፔስ እና ጊንጥ ወይዛው ሄደው ነው ወይ ደግሞ ወይዛ ይፎቹን ብሏቸው አይምሩ መቼስ ቻይናውስ እንዴ እስቲቺን እንሞክራለን ዘረብ ይበላል እንግዲህ አዲስ የቴክኖሎጂ በጠፈር ላይ ለረጅም ጊዜ ለሚቆዩ ጠፈርተኞች ትልቅ ውጤት ያመጣል ተብሏል ይመስለኛል አካሄዱ እንዲቀስ ይያሉ ማይመጡ አይነት ነው የቆዩ ስለሆነ ይሄ ምድጃ እንግዲህ ቀደም ሲል በጠፈር ላይ ከነበሩት ምግብ ማሞቂያ መሳሪያዎች በተለየ እስከ 190 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን ማመንጨት ይችላል ይሄም ደግሞ ጠፈርተኞች ቀደም ሲል ከነበራቸው
ቀለል ያለ የማሞቅ ሂደት አልፈው ትኩስ ምግብ እንዲበሉ ጠፈር ላይ በትኩሱ ያው ምግቡ ሊንሳፈፍ ይችላል ግን እየተንሳፈፈን በትኩሱ አየር ላይ ያሉ የሚበሉት አይነት መሬት ላይም ትኩስ ጠፍቷል እሱ ላይ እየተንሳፈፉ እንግዲህ ይሄ ምግብ በሚበስልበት ጊዜ ምንም አይነት ጭስ ወይም ሽታ እንዳይኖረው በማድረግ በጠፈር ጣቢያ ውስጥ ደህንነቱ የተጠበቀ አሰራርን ያረጋግጣል ነው የተባለው እኔ ትንሽ ሽታ እንኳን ቢኖረው አይኔ ወጥቆ ሲቁላላ አይደል በሰፈር ውስጥ አልሆን ቂቤው ይሰማል ያልክ ሆቴል ለማዛ ጊንጡ ታራ እንደውም ጊንጡ አርባ ይችላል እንዲህ ዝም ብለህ ከተት መታረጋ እንግዲህ በዚህ አዲስ ምድጃ አማካኝነት ቻይናውያኑ ጠፈርተኞች እንደ ዶሮ ክንፍ እና ስቴክ የመሳሰሉ ምግቦችን በጠፈር ላይ ለማዘጋጀት ችለዋል ምን አይደል ያልክ ነው አንተም እዚህ በተዘጋጀና እና ለምሳሌ የዶሮ ክንፎችን ለማብሰል የተጠቀሙት ጊዜ 28 ደቂቃ አካባቢ እንደሆነ ተገልጿል 28 ደቂቃ ነው አብሰሉት አሁን ችግሩ እኮ መሰለኛ ወደ ጠፈር ብንሄድ አበሻዎች ቺክን ዊንግ እና አንልም ዶሮ ወጥ ካልሰራን ነው የሚሉት እዛ አየር ያጣብከው ስቃይ ነው ሰውን ፓሽፓሽ አየር ላይ እንጀራም አየር ላይ ነው እየጋገር እንግዲህ ፈጠራ ለጠፈርተኞች የምግብ አማራጮችን በማብዛት ለረጅም ጊዜ በሚደረጉ ተልኮች ወቅት የኑሮ ጥራትንና የስነልቦና ጤንነትን ለማሻሻል ትልቅ አስተዋጽኦ አለው ተብሏል ይሁን ብለናል ይሁን ያው ሰው ባለው ነው የሚኖረው ይብሉ እንዴ አይነት መረጃ ማወቅ ጥሩ ነው አዛ እየተበላ አሁን ቤት ስትናደራስ አንቺ እዚህ ትነዛነጃለሽ ሰው ጠፈር ላይ ያበሰለ ወደ ቀጣይ ዜና ስናልፍ ፈረንሳዊው ነጋዴ በሰርጉ ላይ ማስታወቂያ በመሸጥ የጋብቻ ወጪውን ሸፈነ ማስታወቂያ በመሸጥ ያገባ እኔ ሰውዬ ሲመስለኝ በቃ ጉሩምርሜ ሲባል ራሱ ጉሩምርሜ የሚባል ሰውዬ እንዲከፈል ያደርጋል ስምን አስጠራው ሰርግ ላይ ምናምን ብሎ ሰርግን በፈጠራ መንገድ መክፈል ቢቻልስ ብሎ የዚህ ፈረንሳዊ ስራ ፈጠራ ዳጎቤርት ሩኖፍ ይህንን አስቂኝና ምርጥ ሐሳቡን ኦን አድርጎታል እንግዲህ ሙሽራው ያደረገው ነገር ምንድነው የሙሽራ ልብሱ ላይ አለ አይደል ሱፉ ላይ የማስታወቂያ ቦታ በመሸጥ የሰርጉን ወጪ የሰርጉን ወጪ በዘመናዊ የስታርታፕ መንገድ ሸፍኗል እዚህ ጋር ውድ ነው እና በቃ እዚህ ጋር ራሱን ምን አረጋው ነው ቢልቦርድ አረጋው ሙሉ ሱፉ ላይ ይለጣጠፋሉ የሆነ ከጀርባ ትንሽ ርካሽ ነው እና ስለማይታይ ይሄ ፕራይም ነው ሩኖፍ እንግዲህ በጥቅምት ወር በተደረገው ሰርጉ ላይ የለበሰውን የሙሽራነት ሲዩት ወይም ሱፍ በተለያዩ የቴክኖሎጂ ኩባንያዎች አርማዎች የተሞላ ነበር ሱፉ ላይም በክሮች የተቀረጹ አርማዎች በዋነኝነት ከ26 የቴክኖሎጂና አርቲፊሻል ኢንተለጀንስ ጋር ጅምር ድርጅቶች እንደዛ የሚሰሩ አርማቸው እንዲለጠፍ አደረገ ከዛ የተሰበሰቡ ናቸው ተብሏል በዚህም ዘመቻ እንግዲህ 7500 የአሜሪካ ዶላር ማግኘት ችለዋል ሰርጉ ላይ ነው እንግዲህ ሰዎች 7500 ዶላር ያው ጎበዝ ነው በጣም እኔ አድንቄዋለሁ አብዛኛው ወጪ የሄደውም ልዩ የአርማ ቅርጽ ይሄ ቀረጻ ወይንም አሳሳል ለተደረገበት ገባ አይደል የሱፍ ልብስ ነው ተብሏል ምንድነው ድርጅቶች ይመጡና ከርነ ላይ በሚያምር መልኩ ሲያደርጉት በቃ ዋጋ አለው ምናምን ሰርጉ ላይ ነው ታዳሚው እንዳለ ያያል እሱን ገንዘብ ደግሞ እንዲ ነው ብዙ መሎትና እዚህ ጋር ያለውን ያስወደድ አንዲ ስትልንም ተላታለህ አንቺ ቬሎ ምን ይሰራል ተዘርግቶ ማስታወቂያ ገድና ነው የሚታየኝ ነገር መሰለኝ በዚህ ያይዙ አስበው 7500 ዶላር አስገባ ማለት እዛው ቆሞ የልጁን የትምህርት ቤት ወጪ ገና የሚወልደው ማሳደጊያውን ምኑ ነው የሰራው አንተ ፈረንሳዊ ትችላለህ ነው ልጅ ስታረግ ዝም እንደዛ ነው የሚሆነው ክርስትና ሲጠራ እንዴት ተወጠረ ላይ ሙሉ አንድ ልጅ ተጠቅመታል ይህ ፈረንሳዊ ድርጊት እንግዲህ አስቂኝ የማርኬቲንግ ስልትና የማህበረሰብን መንፈስ ድብልቅልቅ አርጎታል ተብሏል ሰው ያው ግራ ገባ ዲሰርግ ዓለም አይደለ ሲል እንዲህ ነው ዓለም የሚሆነው ትክክለኛ ዓለም ማለት ነው እንጂ እዳውስ ገብተ እንዲስል ብሉ እናንተ ምን አለባችሁ ከምትል ያው እንደምሽ የዚህ ፈረንሳዊ ዘመቻውን ፍሬ አፍርቶለታል ያው 7500 ዶላር አግኝቷል ታሪኩ በማህበራዊ ሚዲያ ላይ በፍጥነት በመሰራጨትም ትናንሽ የሆኑ ስፖንሰር ድርጅቶቹ እነዚህ እሱን ያስተዋወቁት ዓለም አቀፍ ትኩረትን እንዲያገኙ አስችሏቸዋል ገባ ለነሱም በጣም አሪፍ ነው እኮ ገባ በትንንሽ ነበሩ በዚህ ሰው የሰርግ ምክንያት ግን ሰውን ልክ ይውኛ እዚህ ሁሉ ያወራን ባንጠቀማቸው ግን በመላው ዓለም እንዲታወቅ ሆነ የሙሽራው ሰርግ ደግሞ የፈጠራ ብራንዲንግ ወይም በእንግሊዘኛው ክሬቲቭ ብራንዲንግ የጥናት ምሳሌ ሆኗል በጣም የሚገርም ፈረንሳዊ ነው ንግድ ከሆነ አይቀር እንደዚህ ክሬቲቭ ብራንዲንግ በአማርኛ ምንድነው አለ
የፈጠራ ብራንዲንግ ክሬቲቭ ፈጠራ ብራንዲንግ ይህ ፈረንሳይ ነጋዴ ተግባር እንግዲህ ከፍተኛ የሰርግ ወጪን ለመቋቋም አዳዲስና ያልተለመዱ መንገዶችን መፍጠር እንደሚቻል ያሳያል ተብሏል። ትክክል ካገቡ አይቀር ግን ወደፊት እኔ በባነር እንዳላገባ ፈራለሁ። ወጥሬ ባነር ሙሉ ስፖንሰር ሚዚዎቹስ ምን ይሰራሉ? አንዳንድ ድርጅት እንዲቆም ወይ ድርጅቶቹን ሲኦዎች ሚዚ ታረግና አንደኛው በዛው ትገለገላል። አሁን የምር ዜናዎቹ የኔ መስሉ ነበር። የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ